ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ። እንግዲህ ቪዲዮውን ላይክ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታደርሱልኝ በአክብሮት ጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ስር ብታስቀምጡ ቀበላለሁኝ። እንግዲህ እውነተኛ ታሪክ ክፍል 1 ዛሬ ተጀምሯል። ዛሬ ባለ ታሪካችን የምትሆነው አንዲት እህታችን ናት። እሷም እህታችን እንደ ማንኛውም ሰው ያልፈልኛል ብላ ከክፍለ ሀገር ወደ ሳውዲ አረቢያ ትመጣለች። ሳውዲ አረቢያ 2 አመት ኮንትራት ቤት እንደሰራች እንዲሁም አንድ ስትተዋወቅና ከኮንትራት ቤት ትወጣለች። እዛ ልጅ ጋርም የጀመረችው የፍቅር ታሪክ ምንም ስላልዘለቀ ታቋርጥና ሌላ ሰው ጋር ደግሞ ትጀምራለች። ከዛ ሰው ጋር በስነ ስርዓት እዚህ አረብ ሀገር ባለው ስታይል ተጋብታ ትዳር መስርታ መኖር ጀመረች። ወዲያው በተጋባች ወራት ውስጥ ልጅ ይፈጠራል። እሷም በዚያው በሰው ሀገር ብዙ መስዋዕት ከፍላ ሆዷን ገፍታ እየሰራች ለቤተሰቦቿ በአባቷ ስም እየላከች አባቷ እየተቀበለ ጠለብ ቤት ሙና የሰራችውን በሱ ስም እያስገባች እየተቀበለ ቤት ሰርችልሻለሁኝ፣ 2 ቤት ሰርችልሻለሁኝ፣ ልጅ ነይልኝ፣ በቃ በደወሌ ቁጥር ልጅ ነይልኝ፣ ሰው ሀገር አትሰቃይብኝ ይል ነበር። እንግዲህ ይህ አባት ፎቶ እያነሳ የቤቱን ፎቶ ይላክላታል ልጅቷ። በእውነትም ያ ቤቱም ተሰርቷል። እንደገና ደግሞ ገንዘቡም ብዙ ገንዘብ ትልካለች። ቤት ውስጥ የምትኖረው እናት ለሷ የእንጀራ እናቷ ናት። እናቷ ከአባቷ ጋር አይደለችም፣ ውጭ ነው የምትኖረው። ማለት ከቤት አባቷ ቤት አይደለችም። ያን ለብቻዋ ህይወት መስርታ እንደዚህ ምናምን ለብቻዋ ነው የምትኖረው ኦሬዲ። እና ልጅቷ በአባቷ ስም ስታስገባ አባቷና የእንጀራ እናቷ ናቸው የገንዘቡ ተቆጣጣሪ ማለት ነው። እንዲሁም እሷም መውለድ አይቀርም 8 ወር ሰራች። ሆዷን ገፍታ ፎቅና ምድር እየለፋች ወለዳ ሰዓት ደረሰና ለመውለጃ በቂ ብር አዘጋጅታ ነበረ። ወጣች። ምጥ አይቀርም 9 ወር ተቆጥሮ ምጥ መጣ። ያ ምጥ ሲመጣ ልጅቷ ቤት ትወልዳለች ተብሎ እንደዚህ ዶክተር ምናምን ተጠርቶ አዋላጅ ቤታይ ልጅቷ ጭራሽ ኖርማል የምትወልድ አልነበረም እና ኦፕራሲዮን ካልሆነች ተብሎ ወደ ሐኪም ቤት ይዘናገባን። በሰዓቱ እኔም ነበርኩኝ። ይሄ የምነግራችሁ ታሪክ እውነተኛ ታሪክ ብቻ ሳይሆን እኔ የተነገረኝ ሳይሆን እኔ ባይኔ ባንደበት ያየሁትን ታሪክ ነው የምነግራችሁ። አብረናት ገባን ሐኪም ቤት። ጓደኞቼ ሁለት ጓደኞች ያስገቧትና ኦፕራሲዮን ልትደረግ ገባች። ከዛ እኔ ተጠራሁኝ ከስራ ቦታ ወደ እሷ ሄድኩኝ ሐኪም ቤት። በዛ ሰዓት ህጋዊ ያልሆነ ሰው መግባት አይችልም ምናምን ይባል ነበረ እና የኮሮናውም ሰሞን ስለነበረ በኮሮናው ምክንያት አብሽር ይጠይቃሉ፣ ብዙ ነገር ይጠይቁ ነበረ። ግን በዛ ሰዓት እኛም ደፋሮች ልጆች ነን፣ በዛ ላይ ደፋሮችም ነን እና ተጋፍጠንም ጓደኞች ያስገብተዋታል ወደ ኦፕራሲዮን ክፍል። ያው ብርም ጎሎ ነበረ፣ በጣም ብዙ ብር ነበር የተጠየቀችው። 12,000 ነው 10,000 እንደዛ ገደማ ስለነበረ ስልካቸው ሁሉ አስይዘው ነበር ያስገቧት። ጓደኝነት በጣም ደስ የሚል ጓደኝነት ነበር። ከዛ እኔ ጋር ብር ነበርና ሄድኩኝ። ልጅቷ ማመልያ ተደርጋለች። ስልካቸውን አስለቀቅኩላቸው። ያ ብር ተከፈለ። ልጅቷ ማሞቂያ ክፍል አስገቧትና በየአዳሩ ለአንድ ቀን አዳር ማሞቂያ ክፍል 1500 ለአንድ ቀን አዳር 1500 ትከፍያለሽ ተባለች። እና ያተነፋፈስ ሲስተሟ ልክ አይደለም፣ ያፈናን ነገር አለ ምናምን ተባለች። ልጅቷ ኦርቶዶክስ ናት፣ ግን በእምነቷ በጣም ጠንካራ ነበረች። እና እንግዲህ ፈጣሪ ለኔ ካላት ታድጋለች፣ ለኔ ታላላት ይወስዳታል።
ስለዚህ ዝም ብላችሁ ይዛችሁ አውጡ አለች። በጣም ከባድ ጊዜ ነበር ያ ጊዜ። የማያልፍ የለም ግን እንደዚህ አልፎ ሲወራ በጣም ታሪክ ሆኖ ሲታይ ያው ኖርማል እንደዚህ ሲያወሩት ይቀላል። ያችን ልጅ ጥለናት ወጣን። እሷ ደግሞ አብሯት የሚቀመጥ ሰው ጠፋ። በቃ ማን አብሯት ይደር? እኔ ነበርኩ አዳር የተተካሁት እሷ ጋር ላድር እና አጋጣሚ ልጅ ከኔ ተለይቶ አድሮ ስለማያውቅ ጓደኞቼ ጋርና አባቱ ጋር ነበረ። አልቅሶ ሊሞት ሲል ተጠርቼ ሄድኩኝ። ያቺ አመልያ የተደረገች እናት ልጇም ጎኗ ሳትኖር አንድ ሰው ማንም ሰው ጎኗ ሳይኖር ስልክ እንኳን ሳትይዝ ብቻዋን ወለደችበት ክፍል ኦፕሬሽን ተደርጋለች። መንቀሳቀስ አትችልም። ሰው ነው የሚያነሳት ምናምን ብቻዋን አደረች። አይነጋ የለም ነጋና የታማሚ መጠየቂያ ሰዓት የዚያራ ሰዓት ተብሎ ተከፈተ። ልጅቱም ደግሞ አታድርም ተብላለች ለእናቲቱ አይደለ ከዚህ ከወጣይ ትሞታለችና ደግማችሁ ላታመጡ ፈርማችሁ ነው ይዛችሁ የምትሄዷት። ብትታመም ራሱ እዚህ ሐኪም ቤት ደግማችሁ አታመጡም ተብለን ያው እናቲቱ ስለፈቀደልን ፈርመን አወጣናት። እዛ መስተሽፋ እዛ ሐኪም ቤት ልጅቷ ድጋሚ ላትመለስ ማለት ነው። በማንኛውም መንገድ ላትመለስ ሌላ ቦታ ነው ብትታመም ራሱ የምትታከመው ምናምን ተባለ። ፈርመን አወጣናት። ልጅቱ ጭራሽ እንደው ምንም አልሆነችም። በፈጣሪው ያመነ ሰው መቼም ምንም አይሆንም። ልጅቷም ደህና አደረች። እኛም ስንጨነቅ ነበረ። ነጋ መንገት አይቀርም። የዛሬ ሰዓት ደርሶ ሄርን እሷ ጋር። እሷም ደህና ናት። በጣም ስትጨነቅ እንዳደረች ሌቱ እንደረዘመባት ቀኑ በጣም እንደረዘመባት ሌቱም ቀኑ እንደረዘመባት ነገረችን። ልጅሽ ደህና ናት ምናምን አልናት። 3 ቀን ሆኗት ሐኪም ቤት አወጣናት። እናቴቱም ትንሽ እንደቆየን የተፍቲሽ መጣና እንዳለ ልቅም አድርጎ ይዟቸው ሄደ። እሷም ቤት ተሰበረና እኛ ጋር ነበረች። ወደ ሀገር ገባች። ሀገር መግባት አይቀርም። ሀገር ስትገባ እሷ በእስር ቤት 4 ወር ታስራለች። ልጅ ይዛ ራስ ልጅ ይዛ ልጅቱ ብዙ አይነት ያው የቪታሚን እጥረት ምናምን ገጠማት። ህፃኖች ከባድ ነው ሲታሰሩ። ሰው ቶሎ ቁማር ሄድላት አለች። ይው በቃ የተለያዩ ነገሮች በልጇ ላይ ደረሰባት። ልጅቱ አሁን አልহামዱሊላህ ልጅቱም ደህና ናት። ደህንነቷ ያው ትንሽ የጤና ችግር ቢኖርም ደህና ናት። እናቲቱ ግን ስትገባ ከጠበቀችው በላይ ነበረ እንትን የገጠማት። ሰርፕራይዝ የሆነችው ምንድነው? ሰርፕራይዝ ሳይሆን እንደው ፕራንክ በሉት። ተገዛልሽ የተባለችው ተሰራልሽ የተባለች ፎቶ ሲያሳዩት የነበረ የወንድሟን ቤት ነው። ወንድሟ መሬት ተመርቶ እዛ ላይ በሷ ብር የተሰራ ግን የወንድሟ ቤት ነበረ። ሌላ ቃሪ ገንዘብ ደግሞ ባንክ ቤት አለሽ ምናምን የምትባለው ደግሞ አባቷና የእንጀራ እናቷ ሙሉ ለሙሉ አጥፍተውት ስለነበረ ምንም አይነት ገንዘብ 74 ሳንቲም አልሰጧትም። በርግጥ ለሷ ቦታ ነበራት። ከከተማ የወጣ ዳር ላይ ባዶ ቦታና ዝም ብሎ የቆመ እንጨት ነበረ እና የገጠሩ ሰው እንደዚህ አካባቢ ነዋሪ የከብት ማገጃ ወይም የከብት ማቆሚያ አድርገውት ያደረጉት ቦታ ነበረ። ያ ነው እሷ እንግዲህ የሷ ንብረት እንግዲህ ያ ብቻ ነው ማለት ነው። ሌላ ምንም ነገር የለም። ሁለት ቤት አለሽ፣ ከአንዱ ትገቢያለሽ፣ አንዱን ታከራያለሽ፣ አንዱን ትሸጫለሽ፣ ወረት አለሽ ምናምን የተባለችው ልጅ ስትሄድ ወፍ የለም። ልጅቷ በጣም 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 ከምነግራችሁ በላይ ብስቁልቁልቁል ብላ ልጇንም ጭምር ትተዋረግቻት መንከባከብ ህፃናት እንክብካቤ እንደሚያስፈልጋቸው እሱን ሁላ እርግፍ አርጋ ስታው ልጅቱ ከስንት መከራ በኋላ በ5 ነው በ4 ነው በ5ኛ አመቷ ቁማ ለመሄድ ጀመረች። ከብዙ ፈተና በኋላ ልጅቷ ህፃናት ተወለደችው። እንግዲህ ልጅ በ10 ወሩ ነው መሄድ የሚጀምረው። ግን እሷ በጣም እንክብካቤ ምጥረት እና ሂቱም ስለተጎዳሽ ልጅቱም አብራ ተበሳቆለኝና እሷ አምና ሄደችው አስባ ሄደችው ነገር አንዱም ሳይገናኝ ቀረ። ከዚህ ታሪክ እንግዲህ
እና ልጅቷ አሁን ላይ የራሷን ትዳር የመጀመሪያ ትዳሯ ስላልሰመረ እሱም የሌላ አገር ሰው እሷም የሌላ አገር ሰው እንደዚህ ቤተሰብና ቤተሰብም ስላልተዋወቀ በቃ እንትን አለ ፌል አረገ አልሆነም። ከዚህ ጋር ደግሞ አባት እኔ የሷን ብር አላየሁም ልጅ ወልዳም ስለሄደች ለወንድ ነው ያበላችሁ ምናምን እየተባለ ስሟም ማጥፋት ጀመረ። ያው ባልም እንግዲህ እንደዛ ሲባል በነገራችን ላይ 74 ሳንቲም አላየም ባልዩ እኛም ምስክር ነበርነ። ግን በቃ እንደዛ ሲሆን ሰውየው መሄድ ፈራ ወደ እሷ ቤተሰቦች ጋር እሷም በቃ እሱም አይመጣም በሳልፎ ወልፎ ልጆችን ይጠይቃል። እሷ ግን አንዳንዴ በጣም እንደዚህ አይነት ነገር ሲገጥማችሁ ቅስም ይሰብራል። ግን ለመቋቋም ሞክሩ። አካላዊ ጉዳት የልብ ስብራቶች በጣም ጥልቅ ሀዘን የአካል ስብራትን ያመጣል ማለት ሰውነታችሁ ላይ ሰውነታችሁ ይቀንሳል የሆነ ነገር በቃ አእምሮአችሁ ምናምን እንደዛ እንዳትሆኑ እናንተ አስቀድማችሁ መጠንቀቅ ይኖርባችኋል። አሁን ላይ እሷም እንደ አዲስ ተቋቋማ እንግዲህ ሌላ ትዳር መስርታ ያው ምንም አይነት ገንዘብ እንኳን ባይኖራት ህይወቷን እየመራች ትገኛለች። ግን በጣም በህይወቴ እንደሷ በጣም ያሳዘነ ሰው የለም። እኛ ጋር እዚህ ስትኖር ራሱ እንደሷ ገንዘብ የሚቋጥር እንደሷ የሚሰራ እንደሷ የሚለፋ የለም። ያየችውን እንኳን ይሄን አምሮኛል ይሄን ብላ እንደ ወጣት አልተጠቀመችበትምና በጣም የምታሳዝን ልጅ ነበረች። አሁንም ፈጣሪ ከፍ ያርጋት አላህ ጌታ የትልቅ ደረጃ አድርሶ የሚያሳየኝ ያድርጋት እላለሁኝ። እና ከዚህ ታሪክ እናንተ ምን ተማራችሁ? እና ከዚህ ታሪክ እናንተ ምን እንደተማራችሁ እስኪ ኮሜንት ላይ አስቀምጡልኝ። እንግዲህ አንዳንዴ እናትም አባትም ቢሆኑ ገንዘብ እኮ ማጥፋት ሁሉም ያጠፋል። ማጥፋታችሁ ኖርማል ነው ያጥፉ። ግን የሌላችሁን ነገር ያላችሁ ስትባሉ እናንተ አስቀድማችሁ እሷ የባንክ አካውንት ነበራት ማስገባት ትችል ነበር። አስቀድማችሁ ቅድመ ጥንቃቄ ታረጉ ነበርና እንደዚህ አይነት ነገር እንዳይፈጠርባችሁ ራሳችሁን እንድትጠብቁ ለማስተማር ያክል ነው። በቀጣይ እውነተኛ ታሪክ እስክንገናኝ ድረስ ደግሞ ሰላም ሰንብቱልኝ። ወዳችኋለሁ። በክፍል 2 እውነተኛ ታሪክ እስክንገናኝ ሰላም ሰንብቱልኝ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡ። ባይ ባይ።